ያላችሁ ነገር በኋላ ሲጠፋ ነው ወርዙ የሚታወቃችሁ አይደል የሚባለው። እኛ ቤት ዋይፋይ ያለፈው ወር ነው መሰለኝ ጠፍቶ ነበር። ጠፋ። ከዛ በኋላ ለ2 ሳምንት ነው የጠፋው። ለ2 ሳምንት የመጀመሪያው ሳምንት ሙሉ ዲፕሬሽን ነው። ምንድነው ያለ ዋይፋይ የሚደረገው? ካርድ ይሞላል። ካርዱ በስንት ጊዜ ነው የሚያልቀው? በ1 ሰዓት ብቻ ያልቃል ቶሎ በጣም። እና ቲክቶክ ማየት አይቻልም፣ ምንም ሶሻል ሚዲያ ዩቲዩብ በጣም ነው የማየው። ዩቲዩብ ማየት አይቻልም። እና የመጀመሪያው ሳምንት እንዴት አድርጌ ሃንድል ማድረግ እንደምችል አቅቶኝ ነበር። ከዛ ሰከንድ ዊክ ምን አደረግኩኝ? አንድ አንሊሚትድ ገዛና አንድ ቀን አንሊሚትድ። ከዛ ማለት ዳውንሎድ ማድረግ ያለብኝ ዳውንሎድ አደርጋለሁ። ማየት የምፈልጋቸውን ቪዲዮዎች ቁጭ ብዬ የዛን ሰው አንድ ሰው ፖስት ሲያደርግ አይደለ የሆነ አንድን ሰው በጣም የምትከታተሉት ከሆነ የዛ ሰው ፖስት ሲያመልጣችሁ በጣም ያቆረጠንጣል። እና የዛን ሰው ቁጭ ብዬ ሙሉ ነው ያለው ምናምን። ከዛ ለ2-3 ቀን በቃ ምንም አይመስለኝም። የዚህ ፖይንት ምንድነው? አሁን too much information and too much energy makes the brain fried የሚባል ነገር አለ። ምን ማለት ነው? too much information ማለት ዋይፋይ አለን አይደለ? በየቀኑ ያን ጊዜ ፕሮዳክቲቭ ሆኜ ነበር። ዋይፋይ ሲኖር ምንድነው እየሰራ ያለሁት ማለት ዋይፋይ ሲኖር በእውነት አታስቡትም። ሁሌ አክሰሱ ስላላችሁ ዝም ብሎ ስክሮል ማድረግ ነው። በየቀኑ ታዩታላችሁ ምናምን። ሁሉም ኢንፎርሜሽን አለ፣ የምትፈልጉት ነገር በሙሉ አለ አይደለ ኢንተርኔት ላይ። እና በቃ የትኛው ነው ሊጠቅመኝ የሚችል የሚለውን አታውቁትም። የትኛው ነው እውነት፣ የትኛው ነው ውሸት፣ የትኛው ነው የምር ማየት ያለብኝ ምናምን የሚለውን አታውቁትም። ሁሉን ነገር በቃ ማተራመስ ነው። እና ኢንፎርሜሽን ሲበዛ ወርዝ ያለውንና ወርዝ የሌለውን ነገር መለየት ያቅተናል ማለት ነው። ሁለተኛ ደግሞ too much energy makes the brain fried ማለት በቃ ቺፕስ ሲጠበስ ነው አለ አይደለ? በስራት አይምሮአችን የማሰብ አቅሙ ይቀንሳል ማለት ነው። እና too much energy ማለት በቃ ሁሌ ሰው ሲኖር በቃ አሁን ከነዚህ ሰዎች ጋር ቡል በኋላ ራሴ የትም አይሄድብኝም አይደለ? ከነሱ ጋር አሳልፌው ራሴ ደርሳለሁ ነው። እና too much energy ሁሌ ከኤነርጂ ከሰው ጋር ሁሌ ምናምን ይዋላችሁ ራሳችሁንም ትረሳላችሁ። እና too much energy ሲሆን too much information ሲሆን ለራሳችን ማድረግ ያለብን ነገር በጣም እንቀንሳለን። ለራሳችን የሚጠቅመን ነገር ይሄ ምንድነው? ሁለተኛው የሚጠቅመን ነገር ነው። አይምሮአችን ውስጥ የምንሰራውን ቪዥን ወደ ትክክለኛው ለማምጣት too much information እና too much energy ምን ማድረግ አለብን? በጣም መቀነስ አለብን።